ዘንድሮ ለአራት ዋንጫዎች በሚፎካከረው የአርሰናል ስብስብ ውስጥ አንድ አንኳር ጥያቄ በተደጋጋሚ ይነሳል። ይኸውም ደግሞ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ያስፈረመው ክርስቲያን ኖርጋርድን ለምንድነው በበቂ ሁኔታ ሜዳ ላይ የማይጠቀመው የሚለው ጥያቄ በርካቶችን የሚያነጋግር ርዕሰ ጉዳይ ነው። አርሰናል በክረምቱ የተጫዋቾች የዝውውር መስኮት 8 ተጫዋቾችን ሲያስፈርም ካስፈረማቸው ተጫዋቾች መካከል አንዱ ይህ የአማካይ መስመር ተጫዋች ክርስቲያን ኖርጋርድ ነው። በብሬንትፎርድ በጣም አስደናቂ ዓመታትን ማሳለፍ የቻለው ተጫዋቹ ነገር ግን ወደ አርሰናል ከመጣ በኋላ ከተሰለፈባቸው ጨዋታዎች ይልቅ ተጠባባቂ ወንበር ላይ የተቀመጠባቸው ጨዋታዎች ይበልጣሉ ይልቃሉ። እናም በዚህ ምክንያት ጥያቄዎች ወደ አርቴታ ገፍተው ሲመጡ ይስተዋላል። አርቴታ ለምንድን ነው ይህንን ተጫዋች የማያሰልፈው? ምናልባትም በብቃት መውረድ፣ በብቃት ማነስ ወይስ እኛ ማናውቀው ሌላ ምክንያት ይኖራል? የማያሰልፈው እስከሆነ ለምንድን ነው አርቴታ ከ10 ሚሊዮን ፓውንድ በላይ በማውጣት ይህንን ተጫዋች ወደ ክለቡ እንዲመጣ ያደረገው? ዛሬ በሚኖረን ፕሮግራማችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ ክርስቲያን ኖርጋርድ ለምንድን ነው በአርቴታ የመሰለፍ ዕድል የማይሰጠው የሚለውን ጉዳይ ሰፋና ዘርዘር አድርገን የምንመለከተው ይሆናል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራን እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳኳለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮም የእናንተን በብዛት ላይክ ማድረግ ይፈልጋል። ዩቲዩብ ፕሮግራሙን ለበርካታ ሰብስክራይበሮች እንዲያደርሰው ቢያንስ ከዚህ ፕሮግራም 1000 ላይኮች እንፈልጋለን። ስለዚህ ሁላችሁም ይህንን ፕሮግራም ስትጀምሩት ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። ዛሬ እንግዲህ በዚህ ፕሮግራማችን ላይ የአርሰናል ደጋፊዎችን ጥያቄ የምንመልስበት ፕሮግራም ይሆናል። አንድ አድማጫችን ቅዳሜ ዕለት በነበረን የቀጥታ ስርጭት ፕሮግራማችን ላይ በቪዲዮ ላይ አንድ ኮሜንት ጽፎልን ነበረ። ተክላይ ኤዲ የተባለ አድማጫችን ስለ ክርስቲያን ኖርጋርድ የብቃት ጉዳይና ለምን እንደማያጫውተው አስተያየት ካለ አስተያየት ብትሰጥበት የሚል ኮሜንት ጽፎልኝ ተመልክቼ ነበርና እዛ ኮሜንት ላይ እንግዲህ ቃል በገባሁት መሰረት ነው ይህንን ፕሮግራም ይዤ የመጣሁት። በእርግጥ ከኮሜንቱም በፊት ይህንን ፕሮግራም የመስራት እቅድ ነበረኝ እና ይህንን ዛሬ እንግዲህ በፕሮግራማችን ላይ እንመለከተዋለን። ክርስቲያን ኖርጋርድ ለምንድን ነው በአርሰናል የመሰለፍ ዕድል እየተሰጠው ያልሆነው? እንግዲህ አርሰናል በክረምቱ የተጫዋቾች የዝውውር መስኮት 8 ተጫዋቾችን አስፈርሟል። ከ250 ሚሊዮን ፓውንድ በላይ ለተጫዋቾች ዝውውር አውጥቷል፣ ኢንቨስት አድርጓል። ታዲያ እነዚህን ሁሉ ተጫዋቾች ሲያስፈርም ያስፈርማቸውን ተጫዋቾች በአንድም በሌላም ምክንያት ሜዳ ላይ ሲጠቀምባቸው ስንመለከት ነበር። ያስፈረማቸው 2 አይነት ተጫዋቾችን ነው። የመጀመሪያው ታይፕ ተጫዋቾች ቀጥታ ስታርቲንግ ላይንአፑን ሰብረው ወይም ደግሞ ቤስት 11ን ሰብረው ቋሚ 11 ውስጥ መግባት የቻሉ ተጫዋቾች ናቸው። ለምሳሌ ቪክተር ዮኬሬስ፣ ማርቲን ዙቢሜንዲ፣ እነዚህን 2 ተጫዋቾች እናነሳለን። ሌሎቹ ተጫዋቾች ምናልባት ፒየሮ ሂንካፔም ከነዚህ ተጫዋቾች ውስጥ ይካተታል። ምክንያቱም ዘንድሮ ብዙ ጨዋታዎችን በተከላካይ መስመር ቦታ ላይ እንዲሁ ደግሞ አለፍ ሲልም በፉል ባክነት ሚና ካላፊዮሪ በሚጫወትበት ቦታ ላይ በግራ ተመላላሽ ቦታ ላይ ሲጫወት ተመልክተናል። ስለዚህ ሂንካፔንም ከዚህኛው ምድብ ነው የምንመድበው። ሌሎቹን ተጫዋቾች ካየን ግን ምናልባት ኬፓ ወይ ኤበረቺ ኤዜን አይነት ተጫዋቾችን ደግሞ ብንመለከት ወደ አርሰናል ስብስብ ሲመጡ ለስኳድ ዴብዝ ወይም ደግሞ ስኳዱን ለማጠናከር ተብለው የመጡ ተጫዋቾች ናቸው። እነ ኤበረቺ ኤዜ አይነት ተጫዋቾች፣ እነ ኖኒ ማዱዌኬ አይነት ተጫዋቾች። ክርስቲያን ኖርጋርድም ይታወቃል። ወደ አርሰናል ሲመጣ የዙቢሜንዲና የዴክላን ራይስን ጥምረት ሰብሮ ቋሚ 11 ውስጥ በየሳምንቱ ላንመለከተው እንደምንችል ግልጽ ነው። ነገር ግን ደግሞ አርቴታ ዘንድሮ ለዚህ ተጫዋች እየሰጠ ያለው የጨዋታ ዕድል በጣም በብዙ መንገድ እንዲተች አድርገዋል። እኔ ዘንድሮ አርሰናል ላይ አርቴታ ላይ ብዙ ጥያቄ የለኝም፣ ግን ካሉኝ አንኳር ጥያቄዎች ከጥቂቶቹ ጥያቄዎች መካከል አንደኛው ክርስቲያን ኖርጋርድን ትሪት እያደረገ ያለበት መንገድ ልክ ነው ብዬ አላስብም። ለምሳሌ ትላንት አርሰናል ዊጋንን ባሸነፈበት ጨዋታ ላይ የጨዋታው ኮከብ ወይም ማን ኦፍ ዘ ማች ተብሎ ተመርጦ ተሸልሟል እና
ምናልባት ተጋጣሚው ዊጋን ስለሆነ ምናምን የሚሉ ኮሜንቶች ሊሰጡ ይችላሉ። ግን መመልከት ያለብን ተጋጣሚው ዊጋን መሆኑን ሳይሆን ሜዳው ላይ ምን አይነት ፐርፎርማንስ ነው ተጫዋቹ ሲያሳይ የነበረው የሚለውን ነገር ማየት ይኖርብናል። የሚሰጣቸው ሎንግ ቦሎች፣ ረጃጅም ኳሶቹ፣ ታክሉ፣ እያንዳንዱ ለመከላከል የሚያደርገው ጥረት፣ ከዛ ደግሞ በአስፈላጊነትም በኋላ ላይ ወደ መሀል ሳብ ብሎ የተከላካይ መስመሩንም ሲመራ እየተመለከትነው ተጫዋች ነበር እና ይሄንን የመሰለ ተጫዋች ለምንድን ነው አርቴታ እድል የማይሰጠው የሚለው ጥያቄ እንግዲህ በአርሰናል ደጋፊዎች በኩል በተደጋጋሚ ይነሳል። እኔም ራሴ ጥያቄ የሚፈጥርብኝ ነገር ነው። ለምን ማርቲን ዙቢሜንዲና ዴክላን ራይስን በየሳምንቱ እያጫወትክ በኤፍኤ ካፕም በካራቦ ካፕም ፕሪሚየር ሊግም ላይ ቻምፒዮንስ ሊግም ላይ እያጫወትክ አዘልቀው? በደንብ ስኳድን ሮቴት ማድረግ አለብን እና አርሰናል እንግዲህ መነሻው 10 ሚሊዮን ፓውንድ እና ተጨማሪ የጉርሻ ክፍያ ከፍሎ እስከ 15 ሚሊዮን ፓውንድ በሚጠጋ ገንዘብ ነው ተጫዋቹን ያስፈረመው። ምናልባት አሁን ባለው የአርሰናል ስኳድ የቡድኑ አንጋፋ የሚባለው ተጫዋች እሱ ነው። 31 ዓመቱ ላይ ይገኛል። አብዛኞቹ ተጫዋቾች ወጣት የሚባሉ 20ዎቹ የዕድሜ ክልል ውስጥ የሚገኙ ተጫዋቾች ናቸው። ግን ደግሞ አርሰናል በዚህ ተጫዋች ማግኘት እያለበት ያለውን ጠቀሜታ ሜዳ ውስጥ የማያገኘው ለምንድን ነው ሚል ጥያቄ ደግሞ አርቴታ ላይ ይነሳል እና እንደውም አሁን አርሰናል ከሰሞኑ ነጥብ በጣለባቸው ጨዋታዎች ሁሉ የጋዜጣ መግለጫ ላይ አርቴታ በደንብ እየተጠየቀ ምላሽ እንዲሰጥም ሲገደድ ተመልክተናል። ለምንድን ነው ይህን ተጫዋች ማታሰልፈው? ለምንድን ነው ለዚህ ተጫዋች በቂ እድል የማትሰጠው የሚሉ ጥያቄዎች ሲጠየቅ ነበር እና እሱም ልምምድ የሚሰራበትን ሁኔታ ያለው ልምምድ ሜዳ ላይ ሪያክት የሚያደርግበትን ነገር እመለከታለሁ። ከዛ በኋላ ነው እንግዲህ መወሰን ያሉብኝን ነገሮች እመወስነው የሚል አይነት ሀሳብ ሲሰጥ ተመልክተን ነበር። ምናልባት አንድ የምረዳው ነገር ምንድን ነው የእግር ኳስ ደጋፊዎች ወይም ተመልካቾች እና እኛ ደግሞ ሚዲያው ላይ ያለን ሰዎች ከሩቅ ሆነን የምናነበው የምናየው ነገርና አሰልጣኞች ደግሞ እዛው አጠገቡ ሆኖ የሚያዩት ነገር የተለያየ ነው። እኛ ከምናወራው ነገር በላይ አሰልጣኞቹ ስለ ተጫዋቾቹ እያንዳንዱ ነገር በጣም ብዙ ነገሮችን ያውቃሉ። ነገር ግን ደግሞ ተጫዋቹ ምን ያክል ነው ዘንድሮ በአርሰናል ተሳትፎ እያደረገ የሚገኘው ወይ በምን ያክል ጨዋታዎች ላይ ነው ተሳትፎ እያደረገ የሚገኘው የሚለውን ነገር ስትመለከቱ አርቴታ ብዙ እድል እየሰጡ አይደለም። ለምሳሌ ተጫዋቹ በካራቦ ካፕ 3 ጨዋታዎች ላይ በቋሚነት ተሰልፏል። ከዚህ በተጨማሪ በቻምፒየንስ ሊግ 3 ጨዋታዎች ላይ ተሰልፏል። 2ቱን ተቀይሮ ገብቶ ነው የተጫወተው። እንዲሁ ደግሞ በፕሪሚየር ሊግ 4 ጨዋታዎች ላይ ተቀይሮ ወደ ሜዳ ሲገባ ተመልክተነዋል። እንዲሁ በኤፍኤ ካፕ 2 ጨዋታዎችን ጀምሯል ማለት ነው። በአጠቃላይ ተጫዋቹ 812 ደቂቃዎች ላይ ነው ተሰልፎ የተጫወተው። እንግዲህ ይሄንን የሁስኮርድን ዳታ ነው መነግራችሁ እና ትላንትና እንደውም የመጀመሪያ አሲስቱንም አድርጎ ነበረ በአርሰናል መለያ እና እኔ አላውቅም እንግዲህ አሁን አርቴታ ለምንድን ነው በዚህ ልክ ለተጫዋቹ እድል የሚነፍገው ሲባል የብቃት መውረድ ነው ወይስ ምንድን ነው? አንዳንዴ የሆነ አሰልጣኞች ተጫዋችን የሚያዩበት ወይም የሚረዱበት መነጽር ይኖራል። ልክ ያ ተጫዋች ግን ከመጣ በኋላ ደግሞ ልምምድ ሜዳ ላይ የሚያዩት ነገር በሚያስፈልገው መንገድ ደስተኛ ካላደረጋቸው ያንን ተጫዋች ላይ ያሰልፉት ይችላሉ። አርሰናል እንኳን 2-0 3-0 እየመራ እንኳን አርቴታ እነ ዙቢሜንዲን እነ ራይስን ለማሳረፍ አይፈልግም። 90 ደቂቃ ሙሉ እነዛን ተጫዋቾች ማጫወት ነው የሚፈልገው። ይህንን ደግሞ የአርሰናልን ጨዋታዎች ስመለከት ሁልጊዜ የምታዘበው ነገር ነው። ታዲያ ክርስቲያን ኖርጋርድ መጥቶ አንዳንዴ እኮ ስኳድህንም ሮቴት ለማድረግ ይጠቅማል። አንዳንዴ ህግም መሰበር አለበት። የሆነ ጨዋታ ላይ አሁን ለምሳሌ አርሰናል ከነገ በስቲያ ረቡዕ ወልቭስን ይገጥማል አይደለ? የወልቭስ ጨዋታ ላይ ክርስቲያን ኖርጋርድን ቋሚ ብታደርገው ምን የሚመጣ ሪስክ አለ? ምክንያቱም ተጋጣሚው ወልቭስ ነው። ምናልባት በዚህ ደረጃ አርሰናልን ይፈትናል ተብሎ የማይጠበቅ ቡድን ነው። በእርግጥ የመጀመሪያው ዙር ጨዋታ ላይ አርሰናል በጣም ተፈትኖ ነበረ። አዎ ያን እናውቃለን። ግን ክርስቲያን ኖርጋርድን ለምን አያስጀምረውም ፕሪሚየር ሊግ ላይ? ምናልባት ከሌላ ሊግ የመጣ ተጫዋች ቢሆን ኦኬ ችግር የለውም ሊጉን እስከሚላመድ ምናምን የሚል ምክንያት ሊሰጥ ይችላል። ግን ተጫዋቹ በብሬንትፎርድ ለአመታት የተጫወተ ተጫዋች ነው። በወጥነት ከነ ዳምስጋርድ ጋር በአማካይ መስመር ላይ ተጣምሮ ድንቅ ጊዜን ሲያሳልፍ የነበረ ተጫዋች ነው። ልምድ አለው። የቡድኑ ካፕቴን ነበረ። ቡድኑን መምራት ይችላል። በብሔራዊ ቡድኑ ጥሪ ሲቀርብለት እንመለከታለን። ታዲያ ለምንድን ነው አርቴታ የፕሪሚየር ሊግ ደቂቃዎችን ለተጫዋቹ ሊሰጠው ያልፈለገው የሚለውን ነገር እናያለን። እና
ተጫዋቹ እንደውም ካስታወሳችሁ ለአርሰናል ፊርማውን ባኖረ ጊዜ በጣም ሲያለቅስ ሁሉ ተመልክተነዋል። ምክንያቱም በቃ ወደ አርሰናል መጥቻለሁ እና ቻምፒየንስ ሊግ መጫወት እፈልጋለሁ እና በህይወቴ በቃ በቻምፒየንስ ሊግ መጫወት ለእኔ በጣም ትልቁ ነገር ነው እያለ ሲያለቅስ ሁሉ ስንመለከተው ነበር። እንግዲህ ይሄንን ብቃት ይዞ ግን አርቴታ ለተጫዋቹ የሰጠው የደቂቃ መጠን ከኤፍኤ ካፕ እና ከካራባኦ ካፕ የዘለለ አይደለም። በዛ ምክንያት ደግሞ ምናልባት ውጤት ካልጠፋ አሰልጣኙ ላይ ይተች ይችላል። ግን አሁን ውጤት እያጣ አቻ እየወጣ ነጥብ እየጣለ ሲመጣ ደግሞ ለምንድን ነው አርቴታ ለዚህ ልጅ የመሰለፍ ዕድል የማይሰጠው የሚሉ ጥያቄዎችን እንዲነሱ ያደረገ ጉዳይ ሆኗል ማለት ነው። በጣም ደግሞ የሚገርመው ዚ አትሌቲክ ላይ ጄምስ ማክኒኮላስ እንደምታውቁት የአርሰናልን ጉዳዮች በመጻፍ የሚታወቅ ለአርሰናል በጣም ቅርብ የሆነ ዘጋቢ ነው እና ባለፈው ሐሙስ ዕለት አንድ ዘገባ ይዞ ወጥቶ ነበር። ይሄ ዘገባው ምን ይላል? ክሪስቲያን ኖርጋርድ ለአርሰናል ምን አይነት ጠቃሚ ተጫዋች እንደሆነ በዘገባው ላይ ያተተበት ጽሑፍ ነው እና አርሰናል ሊድስ ዩናይትድን በፈረንጆቹ አቆጣጠር ጃንዋሪ 31 ወይም ጥር 31 በገጠመበትና ከሜዳው ውጪ 4-0 ባሸነፈበት ጨዋታ ላይ ክሪስቲያን ኖርጋርድ ከስብስቡ ጋር አብሮ አልተጓዘም ነበር። ስብስብ ውስጥም የለም፣ ሲጀመር ቤንች ላይም የለም። በኋላ ቡካዮ ሳካ እያሟሟቀ በነበረበት ሰዓት ላይ ጉዳት አጋጠመው ማለት ነው። ጉዳት አጋጠመው፣ ከዛ ከስብስቡ ውጭ የተደረገ። በኋላ ላይ በአርቴታ አማካኝነት ስኳዱን እንዲቀላቀል ነበረ ጥሪ የተደረገለት። ተጫዋቹ ግን ምንም አይነት ማጉረምረም ሳያደርግ ምንም አይነት ቅሬታ ውስጥ ሳይገባ ወዲያውኑ ዝግጁ ነኝ በቃ አለው ሬዲ ነኝ ብሎ የአርሰናልን ስኳድ ዘግይቶ ነበረ የተቀላቀለው። ምክንያቱም የቡካዮ ሳካ ለመኖር አንድ ተጫዋች እንዲጎል ያደርጋል። ስለዚህ ስብስብ ውስጥ አንድ ተጫዋች ማካተት ይቻላል እና ክሪስቲያን ኖርጋርድ ቶሎ ብሎ ስብስቡን በፈቃደኝነት ዝግጁ ሆኖ ተቀላቅሏል። እንግዲህ ይሄ ተጫዋች በዚህ ደረጃ እንኳን ለአርሰናል ያለውን የመጫወት ኮሚትመንት እያሳየ ሜዳ ላይ ግን አርቴታ በሚጠበቅበት ልክ እንዲህ አይነት የጨዋታ ደቂቃዎችን ሲያገኝ አንመለከትም። በብሬንትፈርድ የ6 ዓመታት የመጫወት ልምድ አለው፣ በምዕራብ ለንደኑ ክለብ፣ በትልቁ የእንግሊዝ ፕሪሚየር ሊግ። ከዚህ በተጨማሪ ደግሞ የክለቡ ካፕቴን ወይም ደግሞ አምበል ነበረ። በየሳምንቱ አሰላለፍ ውስጥ ከማታጧቸው የብሬንትፎርድ ተጫዋቾች መካከል በቋሚ 11 ውስጥ አንዱ ክሪስቲያን ኖርጋርድ ነው እና አርሰናል እንግዲህ ይህንን ተጫዋች ወደ ክለቡ ሲያመጣው በባለፈው ቅድም እንዳልኳችሁ ለአራተኛ ጊዜ ነው የሰንደርላንዱ ጨዋታ ላይ በ89ኛው ደቂቃ ላይ ባለሳሳት ተቀይሮ ወደ ሜዳ ሲገባ የተመለከት ነው እና በጣም የሚገርመው ዘንድሮ ለ15 ጨዋታዎች ያክል ክሪስቲያን ኖርጋርድ አንዩዝድ ሰብስቲቱሽን ወይም ደግሞ ተቀያሪ ወንበር ላይ የተቀመጠ ግን ተቀይሮ ያልገባ የአርሰናል ተጫዋች። ለምሳሌ የኖቲንጋም ፎረስት፣ የማንቸስተር ዩናይትድ ጨዋታዎች ላይ ደግሞ ስንመለከት ጭራሽ ስኳድ ውስጥ ሁሉ ያልተካተተ ተጫዋች ነው። ለምን? ይሄን የመሰለ አቅም ያለው ተጫዋች፣ ይሄን የመሰለ ልምድ ያለው ተጫዋች እና እኔ እንደውም አንዳንዴ ይገርመኛል። አንዳንድ ቀልዶችንም እኮ ሲቀለዱ እናያለን። አርቴታ ቆይ ያመጣው ቤንች ላይ ያስቀምጠው ነው ወይ? በቃ ፒፕስ እንዲለብስለት ነው ወይ ይሄንን ተጫዋች ያመጣው የሚለው አይነት ጥያቄዎች ይነሳሉ። ጉዳት ነው እንዳትሉ ተጫዋቹ አሁን ጉዳት ላይ አይደለም፣ ከጉዳት ፍሪ ነው። በዛ ላይ በአርሰናል የአማካይ መስመር ሜሪኖ፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድ በጉዳት ምክንያት ከስብስብ ውጭ በተለያዩ ጊዜያት ሲወጡ ስንመለከት ነበር። ነገር ግን አርቴታ ደፍሮ እንኳን ለክሪስቲያን ኖርጋርድ የሆነ የፕሪሚየር ሊግ ጨዋታ ላይ እንዲጫወት በቋሚነት እድል ሲሰጠው አናይም። ያ ነው አሁን ትልቁ ነገር የሚሆነው። ምናልባት አንዳንድ ተጫዋቾች አሉ ልክ ለምሳሌ የሰርግ ቀን ልብስ ወይም የክት ቀን ልብስ ይባላል። በአዘቦት ቀናት ለብሱትም ግን ጥሩ ቀን ላይ የመረጣችሁ በዓላት ሲኖሩ ወይ የሰርግ ቀናት ምናምን ሲኖሩ የምትለብሱት አይነት ልብስ አለ። በእግር ኳስም ደግሞ የክት ቀን ተጫዋች አለ። ሁሌ በየሳምንቱ አታጫውቱትም፣ እድሜውን ተከትሎ በየሳምንቱ አታጫውቱትም፣ ግን የሆነ ሰዓት እየጠበቃችሁ የምታሰልፉት ተጫዋች አለ። ለምሳሌ ጆርጊኒዮ ወደ አርሰናል ሲመጣ ኦልሞስት ቼልሲ ቤት ምናምን በቃ ጨርሶ የመጣ ልጅ ነው። የባሎንዶር ቶፕ 3 ውስጥ የነበረ አርቴታ ግን ገና ከዛም በፊት ያደንቀው የነበረ ደግሞ ተጫዋች ወደ አርሰናል መጣ። ሲመጣ በየሳምንቱ እንደማይሰለፍ እሱም ያውቀዋል። ግን ትልልቅ ጨዋታዎች ላይ ወሳኝ ጨዋታዎች ላይ ጆርጊኖ እየተመረጠ ይገባ ነበር፣ ወይ ደግሞ ቶማስ ፓርቴ በማይኖርባቸው ጊዜያት ላይ ማለት ነው።
ያንን ነው የምንመለከተው። አሁን ግን ክርስቲያን ኖርጋርድ በምንም ጨዋታዎች ኤፍ ኤ ካፕ እና ካራባኦ ካፕ ካልሆነ በስተቀረ ሜዳ ላይ ሲገባ እንመለከተው። አንድ በጣም የሚገርመው ብሬንትፈርድ ተጫዋቹ መልቀቅ አይፈልግም ነበር በክረምት ተጫዋቾች የዝውውር መስኮት። እንደውም ለአርሰናል ከመፈረሙ ከጥቂት ወራት በፊት ለብሬንትፎርድ ውሉን ያራዘመና አዲስ ኮንትራት የተፈራረመ ተጫዋች ነበር። ግን አርሰናል እንደፈለገው ሲያቅ ደግሞ ወደ አርሰናል መጥቷል ማለት ነው። እና አርቴታም በፕሬስ ኮንፈረንስ ላይ ሲናገር ነበር በባለፈው ከብሬንትፎርዱ ጨዋታ በፊት እና ምን አይነት አቅም እንዳላቸው ብሬንትፎርዶች ኢቨን እሱ ምን አይነት አቅም እንዳለው ሲናገር ነበር፣ ለቡድኑ ምን አይነት ነገሮችን ማምጣት እንደሚችል። ግን ደግሞ ያንን በአንደበቱ የሚመሰክርለትን እድል ደግሞ ሜዳ ላይ ሲሰጥ አንመለከተውም እና በየሳምንቱ ከሚጫወትበት ክለብ አምጥቶ ነው አሁን አርቴታ ይህን ተጫዋች ቤንች ላይ ቁጭ እያደረገው ያለው። አንዳንዴም ሲፈልግ ጭራሽ ከስኳድ ውጭ ያደርገዋል። ምናልባት ተጫዋቹ ወደዚህ ቡድን ከመጣ በኋላ ግን የሚፈልገውን ህልሙን እየኖረ ይገኛል ይለናል ጄምስ ማክኒኮላስ በዚህ በዘገባው ላይ። በተለይ በልጅነቱ ቻምፒየንስ ሊግ መጫወት ይፈልግ ነበረ። የቻምፒየንስ ሊግ ህብረ ዜማን መስማት ይፈልግ ነበረ። ያንን በጣም ተጫዋቾች ሲሰሙት የሚነዝራቸውን ሰውነታቸው፣ ጸጉራቸው ሁሉ የሚቆምበትን የቻምፒየንስ ሊግ አንተም መስማት ይፈልግ ነበር በልጅነቱ እና ያን የሚፈልገውን ነገር ያሳካው ወደ አርሰናል ከመጣ በኋላ ነው። ወደ አርሰናል ከመጣ በኋላ ቅድም ሲያለቅስ ነበር ያልኳችሁ ያንን ቻምፒየንስ ሊግ የመጫወትን እድል እንደሚያገኝ ስለሚያውቅ ነው። ያንን ሁኔታ ልንመለከት እንችላለን በክርስቲያን ኖርጋርድ ሁኔታ ላይ። እሱም ከካይራት አልማቲ ጋር በተደረገው ጨዋታ ላይ ሲናገር ነበረ እና በዚህ የቻምፒየንስ ሊግ ቦታ ላይ ለመሳተፍ ትክክለኛው ቦታ ላይ እንዳለም ጭምር ያውቃል። ለአመታት ለረጅም ደቂቃዎች ተጫውቻለሁ የሚል ሀሳብን ያነሳል እና አሁን እዚህ ከመጣው በኋላ ግን ብዙ የጨዋታ ደቂቃዎች የሉም፣ ነገር ግን አሁንም ኮንትሪቢዩት ለማድረግ እና ያንዳንዱ ያለኝን ነገር ለቡድኑ ለመስጠት እሞክራለሁ የሚል ሀሳብን ያነሳል። እንግዲህ በአርሰናል ውስጥ ባሉ የተጫዋቾች ስብስብ ውስጥ ብትመለከቱ ክርስቲያን ኖርጋርድ ያውም ጥሩ ፐርፎርም ከሚያደርጉ ተጫዋቾች መካከል አንዱ መሆኑ ይነሳል። በለንደን ኮሎኒ የሶባ ሪያሊቲ ሴንተር የልምምድ ማዕከል እና የአርሰናል አሰልጣኝ ሚኬል አርቴታ በባለፈው ታህሳስ ወር ስለዚህ ተጫዋች ሲናገር በየዕለቱ ቡድናችንን የተሻለ የሚያደርግ ተጫዋች ነው። who makes all of us better every day ሁላችንም የስኳዱ የስብስቡ አባላት በየጊዜው የተሻለን እንድንሆን የሚያደርግ ተጫዋች ነው ብሎ ሲናገር ነበር። ማርቲን ዙቢሜንዲ ደግሞ ምን ይለዋል? the best trainer in the club ይለዋል። በክለብ ውስጥ በቃ ታታሪ ሆኖ ልምምዱን የሚሰራ ምርጥ ልምምድ የሚሰራ ተጫዋች ክርስቲያን ኖርጋርድ ነው ይላል። ራሱ ክርስቲያን ኖርጋርድ ይህንን ነገር በተመለከተ ሲናገር ይህንን ነገር የማደርገው ለራሴ ነው ይላል እና ምናልባት ወደ ቡድኑ ወደ ዋና አሰላለፉ ላይ ያስጠጋኝ ይችላል እና እንደ ሰው ደግሞ ወይም ደግሞ እንደ ሰውኛው የተሻለ የመጫወቻ ደቂቃ እንፈልጋለሁ፣ ነገር ግን ደግሞ ይህንን በቋሚነት ብጀምርም ተጣዋቂ ወንበር ላይ ብቀመጥ አፌክት የሚያደርገኝ ወይም እኔ ላይ ጫና የሚያሳድርብኝ ነገር አይደለም ሲል ነው የሚናገረው። በጣም ጸባየኛ ተጫዋች መሆኑ ይነገራል። በአርሰናል ስኳድ ውስጥ ቤንችም ተቀመጠ፣ ከስብስብ ውጭም ተደረገ፣ 2 ደቂቃም ተሰለፈ፣ 3 ደቂቃ ተሰለፈ፣ የማያጉረመርም አይነት እንደዚህ አይነት ተጫዋቾች አሉ። ለምሳሌ ድሮ አርሰናል ቤት ውስጥ አንድ ተጫዋች ነበረ፣ ብዙ የአርሰናል ደጋፊዎች ያውቁታል። በቃ በምንም አይነት ሁኔታ ሲያጉረመርም የማታዩት፣ መግባት ግባ ስትሉት ይገባል፣ ቤንች ሁን ሲባል ምንም ቅሬታ የለበትም። እያንዳንዱን ነገር ማድረግ የነበረበትን ነገር በቃ ሁሉን ነገር መስጠት ያለበትን ነገር ለዛ ቡድን የሚሰጥ አይነት ተጫዋች ማለት ነው እና በቃ የሆነ መነጫነጭ የሌላቸው ተጫዋቾች አሉ። ቤንችን ብታስቀምጧቸው ምንም ማያኮርፉ። እኔ ምናልባት በአርሰናል ስሙን ስለዘነጋሁት ነው። ካዞርላ ኦር ሮዙስኪ እነዚህ ቋሚ ተጫዋቾች ናቸው፣ ግን አንድ ተጫዋች ነበረ። አርቴታ ደግሞ አንድ ነገር ያውቃል። ጭራሽ ተጫዋቹ በተለያዩ ፖዚሽኖች ላይ መጫወት ይችላል። ከዛ በተጨማሪ ደግሞ እንደው የምታጫውተው ደቂቃ ትንሽ እንኳን ቢሆን አቲቲዩዱ አይቀየርም እና ለሁላችንም ምሳሌ ወይም አራያ መሆን የሚችል ተጫዋች ነው ብሎ ነው ሲናገር የነበረው። እና እንግዲህ በዛ በልምድ ከተጫዋቾቹ ጋር ባለው ሪያክሽን ብዙ ነገሮች መነሳት ይችላል። ኢቭን
ሊያንድሮ ትሮሳርድም ቢሆን ስለዚህ ተጫዋች ሲናገር ለሁላችንም እንደ ምሳሌ የምንመለከተው ተጫዋች ነው። ምክንያቱም ሁልጊዜ ከሜዳው ውጭና ሜዳ ውስጥ በከፍታው ስታንዳርድ ላይ መቀመጥ የሚችል ተጫዋች ነው እና በጣም ምርጥ ፕሮፌሽናል እግር ኳስ ተጫዋች ነው ሲል ነው የሚናገረው። ከዛ ክርስቲያን ኖርጋርድ በመሰለፉ ደስተኛ ነው አይደለም የሚለውን ነገር በተመለከተ እሱም አንድ ጥያቄ ቀርቦለት ነበርና አዎ ካልተሰለፍኩኝ እበሳጫለሁ አለ። አይ ዱ ፊል ፍራስትሬሽን ዌን አይ ዶንት ፕሌይ አለ። ሜዳ ውስጥ ገብቼ ካልተጫወትኩኝ እበሳጫለሁ፣ ነገር ግን ይሄ መደበኛ ነው አለ። ዛት ኢዝ ኖርማል ሲል ነው የተናገረው። ይሄ ፍራስትሬሽንን፣ ንዴትን ወደ ፖዘቲቭ ነገር የምትቀይርበትና ፖዘቲቭ የሆነ ኢነርጂን ለቡድን ጓደኞች የምታጋራበት አንዱ መንገድ ነው የሚል ሀሳብ ነው የሰጠው። ነገር ግን ደግሞ ክርስቲያን ኖርጋርድ በተለይም ደግሞ በቅርብ ጊዜያት ውስጥ በቃ በቡድን ውስጥ እንደማይፈለግ አይነት ስሜት ወይም እንደ ጥቅም አልባ አይነት ስሜቶች ሊመጡበት ይችላሉ። ግን ይሄ ከሰውኛው እይታ አንጻር ስትመለከቱት አንዱ ሰው ናቸውና የሚሰማቸው ስሜት ነው ተጫዋቾችም ቢሆን። ለምን በዛ በብሬንትፎርድ በየሳምንቱ ይጫወት የነበረ ተጫዋች ወደ አርሰናል ሲመጣ ግን ያን ያክል የጨዋታ ደቂቃዎችን አለማግኘት ሊያሳዝነው እንደሚችል አንዱ የሚጠበቅ ጉዳይ ነው እና ተጫዋቹ እንግዲህ በካራባው ካፕ 3 ጨዋታዎች ላይ ሙሉ 90 ደቂቃ ጨርሶ ተጫውቷል። እሱም አንድ ጥሩ ነገር ነው። ምናልባት በፍጻሜው የማርች 22ቱ በካራባው ካፕ በሚደረገው ከማንቸስተር ሲቲ ጋር በሚደረገው ወሳኙ የፍጻሜ ጨዋታ ላይ ክርስቲያን ኖርጋርድ በቋሚነት ይሰለፋሉ የሚለው ነገር አጓጊ ነው። አርቴታ ለካራባው ካፕ ውድድር ላይ ከመጀመሪያው ጀምሮ ለነበረው ስኳድ ታማኝ ሆኖ ክርስቲያን ኖርጋርድን ያሰልፈዋል ወይስ እዛ ጨዋታ ላይ ቤንች ያደርገዋል የሚለውን ነገር አብረን ለመመልከት የሚያጓጓ ጉዳይ ይሆናል። ኢቭን የሚገርመው ለሜሪኖ የሰጠውን ያክል እድል እንኳን ለዚህ ተጫዋች ሲሰጠው አትመለከቱም እና ከ8ቱ የአውሮፓ ቻምፒየንስ ሊግ ጨዋታዎች በ4 ወይ በ5ቱ ላይም ተጫዋቹን አላየነውም ተቀይሮ ሲገባ ወይ ደግሞ በመጨረሻዎቹ ጨዋታዎች ላይ ቋሚ ሲሆን ካላየነው በስተቀር እና የክለብ ብሩዡ ጨዋታ ላይ ድንገተኛ ነበር። ያው የተከላካይ መስመር እጥረት ስለነበረበት በማል ተከላካይነት ተጫዋቹን ተጠቅሞታል ማለት ነው። አሁን እንግዲህ ክርስቲያን ኖርጋርድ ሜሪኖ የቀዶ ጥገና ማድረጉን ተከትሎ በአርሰናል አማካይ መስመር የሆነ የሚጎድል ነገር ይኖራል በአማራጭ ረገድ ካያችሁት። ስለዚህ ራይስ፣ ዙቢሜንዲ ካሉ ከሁለቱ ተጫዋቾች ቀጥሎ ይህንን ተጫዋች ነው ልናነሳ የምንችለው። ስለዚህ አሁን በቀጣይ በሚኖሩ ጨዋታዎች ላይ ይህንን ተጫዋች ማሰለፍ እጅግ በጣም በጣም አስፈላጊ ጉዳይ ይሆናል። ለእንዲህ አይነት ነገሮች ደግሞ ተጫዋቹን በደንብ እድል አርቴታ ለምንድን ነው የማይሰጠው የሚለውን ነገር አሁን ስንመለከት የብቃት ጉዳይ እንዳልሆነ እናረጋግጣለን። አርቴታ ምናልባትም ዶግማቲክ ሆኖ በቃ ይህን ነገር አልቀይረውም የራይስ እና የዙቢሜንዲን ጥምረት አልቀይርም በሚል አቋሙ ጸንቶ ሁለቱን ተጫዋቾች በተደጋጋሚ ጊዜ እያሰለፈ ባለበት ሁኔታ ነው የቀጠለ የሚገኘው። እኔ አንድ የሚገባኝና መረዳውን ነገር እነግራችኋለሁ በኋላ ላይ ምን እንደሆነ። ነገር ግን ደግሞ በእንዲህ አይነት ሁኔታ ነገሮችን መመልከት በጣም ከባድ ነው የሚሆነው እና ለቡድኑ መልበሻ ክፍል ውስጥ ሜዳ ላይ ከሜዳ ውጪ በጣም ቡድኑን የሚመራ ተጫዋች ነው። ጆርጊኖ ቅድም ያልኳቸው ከቼልሲ የመጣው ተጫዋች አርሰናል እሱን ሲያስፈርመው እንግዲህ ኮቺንግ ላይሰንሱን ሰርቶ ነው የወጣው ከአርሰናል። ወደፊትም አሰልጣኝ ይሆናል ተብሎ ይጠበቃል እና መልበሻ ክፍል ውስጥ እንደነ ቡካዮ ሳካ አይነቱ ወጣት ተጫዋቾችን እነ ማርቲኔሊን በደንብ ይመራ ነበር ይባላል ጆርጊኒዮ። በጣም በአርሰናል ሜንታሊቲያቸው ከፍ እንዲል፣ ምክንያቱም ዋንጫዎችን ሲያሸንፍ የነበረ ተጫዋች ስለነበር ያንን ስሜት በደንብ የሚያቅ ሰው ነው ማለት ነው እና እንግዲህ አሁን ከእንዲህ አይነት ምርጥ ከመሰለ ተጫዋች ጋር ደግሞ ይህንን ተጫዋች አለማሰለፍ ከባድ ነው እና የኔን ፋይናል አሰምሽንና እይታ ብትጠይቁኝ ዙቢሜንዲና ኖርጋርድ ተመሳሳይ ተጫዋቾች አይደሉም። ሁለቱም የራሳቸው ኳሊቲ አላቸው። ምናልባት ክርስቲያን ኖርጋርድ በዙቢሜንዲ ኳሊቲ ልክ ወይ በዴክላን ራይስ ኳሊቲ ልክ ላይሆን ይችላል። ነገር ግን ደግሞ ይሄ ተጫዋች ካለው ኳሊቲ አንጻር አርቴታ ኢቭን ምናልባት ደፍሮ ፕሪሚየር ሊግ ላይ እኔ እሱም በሆን ኖሮ ፕሪሚየር ሊግ አንዳንድ ጨዋታዎች ላይ ሁሉ እንዲሰለፍ አደረገው ነበር። ምክንያቱም ዲዘርቭ ያደርጋል። ምክንያቱም በየሳምንቱ
እነዚህን ተጫዋቾች እነ ዙቢሜንዲ እነ ራይስን እያሳለፍክ አትዘልቀው እና ኖርጋርድ እኮ በጣም ጥሩ አማራጭ ነው የአማካይ መስመር ላይ ካያችሁት። በዛ የተሻለ አማራጭ ውስጥ ያለን ተጫዋች ደግሞ ሜዳ ውስጥ ማታሰልፈው ከሆነ እኔ የሚሆንብኝ ጥያቄ አሁንም አርቴታ ማያሰልፈው ከሆነ ፕሪሚየር ሊግ ላይ በተለይ በዋነኝነት ፕሪሚየር ሊግ ላይ ተጫዋቹን ቢያንስ እየቀየረ ወይ የሆኑ ጨዋታዎች ላይ በቋሚነት ማያሰልፈው ከሆነ ለምንድን ነው ሲጀመርስ ተጫዋቹን ከዛ ከብሬንትፎርድ እንዲመጣ ያደረገው? ምክንያቱ ምንድን ነው? እንግዲህ በፕሪሚየር ሊግ 20 ምናምን ጨዋታዎች ላይ ተጫዋቹ በቋሚነት እስካሁን ድረስ ያልጀመረባቸው ተቀይሮ ማይገባባቸው ጨዋታዎችንም ሌሎች ነገሮችንም እናነሳለን። እና ደግሞ እንደዚህ በተለይ ደግሞ እድሜያቸው ከ30 በላይ የሆኑ ተጫዋቾችን ስታመጣ ለቡድን የሚሰጡ ግልጋሎት በጣም የሚታወቅ ነው። አርሰናልን ደግሞ በጣም መጥቀም የሚችል ተጫዋች ነው እና ይህንን ብቃት ያለውን ልጅ አርቴታ በራሱ ሁኔታ እያባከነው መሄድ ከሆነ ከዚህ ተጫዋች ማግኘት ያለበትን ኦን ደ ፒች ሜዳ ውስጥ ማግኘት ያለበትን ጥቅም አያገኝም ማለት ነው። እና ብዙ ጊዜ አሰልጣኞች በተለይ በዚህ እድሜ ያሉ ተጫዋቾችን ሲያመጡ ብዙ ነገሮች ይጠቀሙባቸዋል። አርቴታ እኮ ለአርሰናል ሲፈርም ኦልሞስት ፕራይሙን እየጨረሰ ባለበት ሰዓት ላይ ነው። በ29 ዓመቱ ምናምን ነው ባለሳሳት አርሰናልን ተቀላቅሎ የነበረው እና ለዚህ ተጫዋች በዚህ ልክ እድል መንፈግ ልክ ነው የሚል ሀሳብ የለኝም። ይሄ የኔ ሀሳብ ነው። እናንተ አስተያየቶቻችሁ ልሰጡ ትችላላችሁ። ክርስቲያን ኖርጋርድ ቤንች መሆኑ ትክክል ነው ወይ? በአርቴታ ተደጋጋሚ ጊዜ እድል መነፈጉ ትክክል ነው ወይ? ትክክል ነው ካላችሁ ከምክንያት ጋር፣ አይ ትክክል አይደለምም ካላችሁ ከምክንያት ጋር ሀሳቦቻችሁን ልታስቀምጡልን እንችላላችሁ። ግን በእኔ እይታና አረዳድ በየሳምንቱ ይሰለፍ የሚል አይነት ሀሳብ የለኝም። ግን ወሳኝ በሆኑ ጨዋታዎች አሁን ለምሳሌ ቀጣይ አሁን የሚገጥመው ተጋጣሚ የሚታወቅ ነው፣ ወልቭስ ነው። ወልቭስ ጨዋታ ላይ በቋሚነት ቢያስጀምረው እና ከዛ በኋላ አንዳቸውን ተጫዋች ቀይሮ ማስገባት ይችላል አስፈላጊው ነው ከተገኘ። ምክንያቱም ብሬንትፎርድ በሊጉ በየሳምንቱ የሚጫወት ተጫዋችን ነበረ ብያችኋለሁ። ብሬንትፎርድ እና አርሰናል አንድ አይደለም፣ በእርግጥ ልዩነት አላቸው። ግን በዛ ልዩነት ውስጥም ደግሞ ለአርሰናል ብዙ ግልጋሎት መስጠት እየቻለ እሱን ሜዳ ላይ አለማግኘት እንግዲህ እንደምታዩት ነው። የቡድን ጓደኞቹ እነ ትሮሳርድ እነ ዙቢሜንዲ ምርጡ ተጫዋች ነው፣ ልምምድ ላይ ምርጡ ተጫዋች ነው። ቡድኑን የሚመራ መልበሻ ክፍል ውስጥ ትሬኒንግ ሜዳ ላይ በክለቡ ኢንቫይሮንመንት ቡድኑን የሚመራ ተጫዋች ነው፣ በቃ ተናጋሪ ተጫዋች ነው እያሉ እየተናገሩለት ነው። ራሱ አርቴታም ጥሩ ተጫዋች ነው፣ በቡድኑ ውስጥ በጣም ልምድ ያለው ተጫዋች ነው እያለ እየተናገረ እየሰማ ነው እንገኛለን። ታዲያ ይህንን ነገር እየተናገሩለት ያሉ ተጫዋቾች አሰልጣኞች እንደዚህ ከሆነ ለምንድን ነው አሰልጣኙ በዚህ ልክ እድል ሊሰጠው ያልፈለገው የሚለውን ነገር ማንሳት አስፈላጊ ነው እና በተለይ በፕሪሚየር ሊግ አርሰናል በሚያደርጋቸው በቀጣዮቹ 12 ጨዋታዎች ላይ የክርስቲያን ኖርጋርድ ጠቀሜታ እኛ ከምናስበው በላይ በጣም ይጎላሉ። ምናልባት አርቴታ ለዚህ ልጅ በደንብ ተደጋጋሚ እድሎችን የሚሰጠው ከሆነ በደንብ ለዚህ ልጅ በተደጋጋሚ የሜዳ ላይ መሰለፍ እድልን የሚሰጠው ከሆነ ቢሊቭ ኢት ኦር ኖት ለአርሰናል ብዙ ነገሮችን መጥቀም ይችላል። እንግዲህ የአርሰናል አማካይ መስመርን ወደ አንድ ደረጃ ከፍ ማድረግ የሚችል የአርሰናልን የአማካይ መስመር በደንብ ማሻሻል የሚችል ተጫዋች ነው። የሚያስቆጠራቸውን ጎሎች ብታዩ እኮ ፍጹም ቅጣት ምት ግብ ክልል ውስጥ እየገባ ከሳጥን ውጪ የሚመታቸው ኳሶች በጣም ጠንካራ ናቸው። የሚያቀብላቸው ኳሶች ቀጥታ ሄደው ተጫዋች እግር ላይ ነው የሚያርፉት። አስባችሁታል? በዚህ ልክ ያለን ተጫዋች ግን አርቴታ ደግሞ የራሱ ምክንያት ይኖረዋል ማያሰልፍበት። ግን አርቴታ በተለይ በእንደዚህ አይነት ነገሮች ላይ በቃ ዶግማቲክ ነው። መቀየር በቃ የለብኝም ካለ አለ ነው። ከሌም በዚህ ሰዓት መሰለፍ የለበትምም ካለ ተመሳሳይ አይነት ነገሮች ሊያደርግ ይችላል። ግን ትላንትና ተጋጣሚ ዊጋን መሆኑን እርሱትና ትላንትና ያደረገውን የሜዳ ላይ ፐርፎርማንሱን ተመልከቱት። ምን አይነት ተጫዋች እንደሆነ ምን አይነት ስራዎችን ሲሰራ እንደነበር ማለት ነው። ከዛ በኋላ የተጫዋቹ ብቃት በደንብ የምትረዱት ይሆናል። ከምን አይነት ፐርፎርማንስ ጋር ልጁ በጣም ትልቅ አቅም እንዳለው የምትረዱበት ይሆናል እና አርቴታም በዚህ ጨዋታ ላይ ባሳየው ፐርፎርማንስ በጣም ደስተኛ ነበረ። ደጋፊዎቹ ደስተኛ ነበሩ። ኤምሬትስ ስታዲየም ላይ ያሳየ የነበረው የሜዳ ላይ እንቅስቃሴ ከዚህ በኋላ አርሰናል ቢያንስ በትንሹ
በቻምፒየንስ ሊግ ረጅም ርቀት ቢሄድ፣ በኤፍኤ ካፕ ረጅም ርቀት ቢሄድ ከ20 በላይ ጨዋታዎችን ማድረጉ አይቀርም እና የዛኔ መሀል ሜዳው ላይ ተመሳሳይ አይነት ተጫዋቾችን እያሰለፍ ተጫዋቾችን ምታደክም ከሆነ ነገሩ ሱሪ ባንገት ነው የሚሆነው። በቃ ተመሳሳይ ነው የሚሆነው። በእንዲህ አይነት መንገድ ነው ሊቀጥል የሚችለው። ለምን አንድ አይነት አፕሮች ነው የምትከተለው። ከዛ የተለየ ነገር ሜዳ ውስጥ ላታሳይ የምትችልበት እድል በጣም ሰፊ ነው እና አርቴታ በተለይ የዊጋኑ ጨዋታ ላይ የተጠቀማቸው አንዳንድ ተጫዋቾች ሜዳ ላይ ሲያሰልፋቸው የነበሩ ተጫዋቾች በደንብ አዲስ እይታ እንዲመለከት አዲስ የተጫዋቾችን አማራጭ እንዲያይ በደንብ እድል የሚሰጡት ነገሮች ሊሆኑ ይችላሉና አርሰናል አራተኛውን ጎል ባስቆጠረ ሰዓት ላይ በተለይም ደግሞ ጋብሪኤል ሄሱስ አራተኛውን ጎል ሲያስቆጥር ኢንች ፐርፌክት የሆነ ኳስ ነው የሰጠው። በቃ እግሩ ላይ ኳሱን አስተካክሎ አመቻችቶ ነው ኳሱን ያቀበለው። እንዲህ አይነት አሲስት የሚያደርጉ ተጫዋቾች ይፈለጋሉ በአርሰናል ስኳድ ውስጥ። ለዛ ነው ቅድም ኖርጋርድና ዙቢሜንዲ ሁለቱም የተለየ ግን ደግሞ ምርጥ ኳሊቲ አላቸው ብዬ ነገርኳችሁ። አርቴታ እንግዲህ እንዴት አድርጎ ይሄን ነገር ሊጠቀምበት ይችላል የሚለውን ነገር ደግሞ ቀጣዩ ጊዜ ላይ አብረን እንመለከተዋለን። ነገስ ከነገ ወዲያ በሚደረገው የወልቭሱ ጨዋታ ላይ አርቴታ ያሰልፈዋል ወይስ ሳያሰልፈው ይቀራል? እሱን እንግዲህ ቀጣዩ ጊዜ ላይ አብረን የምናየው ጉዳይ ይሆናል።